አዲ ሞራል አያስፈልግም። ኧረ ሞራል ደህና ነህ? እንዴት ነህልኝ? ወንድም አለም ለኔ የሚድረሰኝ ይድል ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ኢትስ ኦኬ። ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳውም ማለት እዚህ ጋር እኮ ተረጋጊ ነው። መጀመሪያ ደረጃ ተረጋጊ። ደህና ነው። አላወራሁትም። በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ደረጋ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ቆይታችኋል? ሁሉ ሰላም፣ ሁሉ ሸጋ። ዛሬ እኔና ሩታዬ ከስንት ጊዜ በኋላ ሁሉም ነገር መስመር ይዞ ተሳክቷል። እንችላለን እኔ ሲጀመር ሰው ብዙ ነገር ይላል። እኛ ግን ከዓላማችን በተግባር ሁሉንም ነገር በተግባር ነው እኛ ማሳየት የምንወደው። እንግዲህ ዛሬ ሁሉንም ነገር ትላንትና ቃል በገባንላችሁ መሰረት ዛሬ አብርሽ የኔ ቆንጆ የኔ ውድ ባል ይመጣል። ይሄ ቪዲዮ ደግሞ እስከሚለቀቅ ብዙዎቻችሁ ጨንቋችኋል። ብዙዎቻችሁ አብርሃም የት ነው? አብርሃም ምንድነው? የአብርሃም መልስ ብዙዎቻችሁ አሳስባችኋል። ግን ደግሞ ያው እኔ አብርሃም እስከሚመጣ መናገር ፈልገው ነገር አብርሃም ትናንትናም ከሩታ ከአብርሽ ጋር አንድ ላይ ከኔ እያሳለፈ ከሱም ጋር አንድ ላይ ቆንጆ ቆይታና አሪፍ ጊዜ እያሳለፍን ነበረ። እንግዲህ ዛሬ ለእናንተ ሁሉንም ነገር ለማሳወቅ ደህና እንደሆነ ለመናገር ዛሬ ይመጣል። እና እንግዲህ እኛ ቀድመን ለእናንተ እናሳውቃችሁ ብለን የመጣ ነው። እጅግ በጣም ደስ ብሎናል። የምንፈልገው ነገር ስለተሳካ ማለት ነው። ምክንያቱም በቃ የለፋንበት የጣርንበት የደከምንበት ውጤቱ ፍሬ አፍርቶ ስላየን እጅግ በጣም ደስተኞች ሆነናል። ዞሮ ግን መጣጃችን ላይ ገባ። ላታመልጭኝ አታራርጭኝ ነገር ሁልሽም መስመር ትይዣለሽ፣ ዳርዳር ትይዣለሽ። ሁልሽም አሁን ምትጮዩም ምትደነፊውም እኔ ቤት መተም በር የገነጠልከውም ልጅ ዳርዳር ትይዛለህ። አንተ አሚሩ ትባል ልጅ ልክ ነው የምትገባው። በዚህ ሰሞን ልክህን አስገባ ያለው ችግር የለውም። ያንተ ነገር ትንሽ ነገር ነው፣ አያሳስብም። አሁን ይፋ በጣም እንደዚህ ማይጋነኑ ሰዎችን አጋነ ስማቸውን እየጠራ ባታወራ ባይኔ ነው አይደለም። እኔ ማጋነን ፈልጌ ምንም ናቸው እኮ ለኛ ይፋ ምንድነው ታረው? እንደዛ አይታቸው ለነሱ ጊዜና ጉልበታችን ትገብጪ ማለት ነው። ሰቆናጥጥ ልክ ትገባለህ። ችግር የለውም። ለማንኛውም ዛሬ በጣም ደስተኞች ሆነናል። እንግዲህ ዛሬ ብዙ ሰዎች ማወቅ ያለባቸውን ነገር ያውቃሉ፣ መስማት ያለባቸውን ነገር ይሰማሉ። ለአንዴና ለመጨረሻ ጊዜ ይቆርጥላቸዋል። ከዛም ደግሞ ከዚህ በኋላ ድጋሚ ወደኛ ህይወት ላይ መለሱ ይወጣሉ ማለት ነው። እንግዲህ ዛሬ ሁሉም ነገር የምናውቅበት ጊዜ ነው። የምታውቁበት እኛ እንኳን አውቀናል፣ ግን አንዳንድ ሰዎች ያው ሄርሜላም ትመጣለች። ሄርሜላም ቁርጧን የምታውቅበት ትላንትና ቪዲዮ የተለቀቀው ቪዲዮ እያየው ነበር። የት እንደሄደ አላውቅምና ብዙ ነገር ስራ ቦታ ምናምን ነገር አብርሃም የትም አይደለም ሄደው ከልጁ ጋር ነው ነበርና አሁንም አብርሃም ይመጣል። አስረግጦ ይነግራታል ማለት ነው እንደማይፈልጋት ከሩታ ጋር መሆን እንደሚፈልግ አስረግጦ ይነግራታል። ይሄ ደግሞ በራሱ አንደበት የምትሰሙት ነው የሚሆነው። እንግዲህ ሁላችሁም ሁሉንም ነገር ትሰማላችሁ። መስመራችን ተለያይተናል ብዬ አስባለሁ። በደንብ ተለያይተናል። አብርሽ ሩታ ምናምን ወደፊት ወደዚህኛው ደግሞ ብዙ አይነት ስም አውጥታችሁለታል። የጀማችሁ ከነስማችሁ አረዛ ክላ ትላለህ። ክላ ግብ ማይመታ ዘማኛ አንፈልግም ወንድሞች። እኛ በተግባር እንገኝ ሰዎች ነን። ኦፍ ኮርስ በደንብ ስለዚህ ወሬ አንወድም። ካሁን በኋላ እንደውም ወሬ ተግባር ብቻ።
እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችሁ ላይ እኛ ለቃላችን ታማኝ ነን እና አንዳንድ ሰዎች ምንም ማለት አልችልም። ያው አዘናችሁም ተደሰታችሁም ሲመስለኝ ያው አብዛኞቻችሁ ሩታና አብርሽ አንድ ላይ እንዲሆኑ ትፈልጋላችሁ አብዛኞቻችሁና በቅርቡ ነው ትንሽ የተገለባበጣችሁትና ችግር የለውም እናንተን መመለስ እንችላለን። በጣም ጸባይና ሰዎችን ወደኛ ማምጣት የምንችል አይነት ሰዎች ነንና አብርሽንም ለዛ ነው ወደኛ የመጣነውና ችግር የለውም እናንተን መመለስ አይከብደንም አይደል? ኢትስ ኦኬ። እንግዲህ ነገሮችን እያያችሁ ከተመለሳችሁ ተመለሳላችሁ። የምንወዳችሁ ሰዎች ግን እንዳላችሁ I love you so much ለእናንተ ስንወዳችሁ የምሬ ነው። እኔ ባይዘ የሩታ አድናቂዎች ብዙ ነገር ማለት ፈልጋለሁ። ምክንያቱም ብዙ ነገር እየተባላችሁ ሩታዬም ብዙ ነገር እየተባለች ግን አንተውሽም እኛ ካጠገብሽ እኔ ወጣው እኮ ነው ጀግና ናችሁ አንድ ለይሽም ብለው እስከዛሬ ካጠገቧ ስለቆማችሁ በጣም ነው አመሰግናለሁ። የምር በጣም እና ማትለዋወጡ ምርጥ ቤተሰብ ናችሁ ፋሚሊ። በትክክል የማትቀያየሩ የማትለዋወጡ በጣም የምትወደዱ ክብር የሚገባችሁ በጣም ነው የምወዳችሁ ማከብራችሁ። ሲጠበቅና ሲናፈቅ የነበረው ሰው አሁን ዌልካም አዲ ሞራል አያስፈልግም። ኧረ ሞራል ደህና ነህ? እንዴት ነህ? ወንድም አለም ለኔ የሚደርሰኝ አይደለም። ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ደህና ነህ? እንዴት ነህ? እረፍት እንዴት ነው? ጥሩ ነው። ግን በጣም ሩታዬ እስቲ ሰላም በላችሁ በእናትሽ። ወይኔ ይቅርታ። ወይኔ አብርሽ እስቲ ሰላም በላችሁ በእናትሽ። ሰላም በላቸው። ማን ናቸው? እዚህ ጋር የናፈቁት ሰዎች አሉ። ሰላም በላቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። አሜን። ሰላማችሁ ብዝት ይበል። እንግዲህ እንደምታውቁት የኔ ቆንጆ የኔ ውድ ባል እንኳን ደህና መጣህልኝ። እንኳን ደህና ቆየ። አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉና እስቲ አንዳንድ ነገር በላቸው። ሳትፈራ ለዚህ ጋር ምንም ያስፈራ ነገር የለም። ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላም ትመጣለች። ለሄርሜላም በግልጽ መናገር ያለበት ነገር በግልጽ ትነግራታለህ። ዛሬ መፍራት የለም ወንድሜ። በርታ ብለህ ጀገን ብለህ መናገር ነው። ኦፍ ኮርስ ትክክል ነህ ኬፋ። ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት ብዙ ጊዜ ያው አንተ ለሰው የሆነ የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብዬ አምናለሁ እኔ ከዚህ በኋላ በተለይ። ስለዚህ መናገር ያለብህን ማሳወቅ ያለብህን ማናቸውም በእኛ ህይወት ዙሪያ ያሉትን ሰዎች ሁሉ ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለ? ምን እንደምነግራችሁ ታውቃለህ? ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው አብርሃም የት ነው የጠፋው? እና ከሉሊ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች እና ለነሱ ነገራቸው። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። ሌላስ ምን ያስተበጭባል እኮ ለዚህ ነገር ወይ ሞራን ምንም አይነት ነገር እዚህ ጋር ይኸውልህ እንትን መፍራት አይጠበቅብህም። ገብቶሃል ማለት አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች ይኖራሉ። ግን ደግሞ የመጣው ነገር መቀበል አለባቸው። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። ለምን አላውቅም። እሱን እናንተን እንጠይቃቸዋለን። እና እኮ እስከዛሬ እኮ ግራ የገባን ወንድሜ የምር አሁን ትክክለኛ አብርሃም ተመልሷል ነው የምላችሁ። አዎ እና ወንድሜ ስለተመለስ በጣም ደስ ብሎኛል።
ፈጣሪ ተመሰገነ ይሁን ብያለሁኝ ለሁሉም ነገር እጅግ በጣም ደስተኛ ነኝ። እንግዲህ በደንብ ትላንትና በደንብ ኢንጆይ ያደረግን ነበረ። ከትላንት ወዲያም በደንብ ሴሌብሬት ያደረግን ነበረ። ፈጣሪ ይመስገን። ዛሬ ደግሞ እንግዲህ ይሄንን ነገር ለመናገር ለእናንተ መተናል ማለት ነው። ያለውን ነገር በሙሉ አውቃችኋል፣ ሰምታችኋል። ከዚህ በኋላም በአካል መተው መስማት ያለባቸው ሰዎች ይኖራሉ። እነሱም ሁሉም ነገር ይሰማሉ ማለት ነው። እኔ ማውራት ፈልገው አንድ ነገር አለ። ያው እስከዛሬ በየሄድኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ አብርሃም የሩታ ነው፣ አንድ ላይ ነው የሚሆኑት ብዬ ነበር። ያው እንደ ቃሊ ጠብ ሳይል ለማን ነው ኮይም ግራ የገባኝ እሱ። አንዳንድ ሰዎች ዝም ብለው ይሆናሉ፣ በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተ ስትጀምር የሩታ ሚስት ነች፣ የተከበረች ሚስት። አንተም እንደዛው አይ ጉርጥ ይበል። ሰምታችኋል? እየሰማችሁ በደንብ ሚስት ያደለችው መባሉ ራሱ ደስ አይል። አይነት ፍርሃት ነው ያለው እናታችሁ የምር እና በጣም ደስ ብሎኛል የምር እንደዚህ ስለሆናችሁ ሁለታችሁ ታርቃችሁ አብርሽም ሩታዬን መርጫለሁ ስላልክ በጣም ደስ ብሎኛል። በጣም ስለታረቃችሁ አንድ ላይም መሆን ስለፈለጋችሁ በጣም ነው ደስ ያለኝ። ሰዎች ብዙ ነገር ያወራሉ፣ ግን ችግር የለውም ምክንያቱም ራሳችሁ ናችሁ የምትኖሩት። የእናንተ ህይወት ሰው አይደለም የሚኖረውና በጣም ደስ ብሎኛል የምር እንደ ወንድም በጣም ደስ ብሎኛል። በጣም ያስደስታል። እና ደግሞ ይኸውልህ የአንተን ደህንነት በደንብ ማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ ምንም ነገር እንዳልጎደለብህ ጤነኛ እንደሆንክ መናገር አለብህ። እሺ እኔ ደህና ነኝ፣ ምንም ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር እና ፈልጌ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምን የምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበች ነው፣ ከጎኔ ነች። ትላንትም ቀኑ ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት እንዲሁም ደግሞ ከሷ ጋር ነው ከዚህም በኋላ የምኖረው። እኔ ወጥ ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው፣ ሩታ መሆን የምፈልገው እና ሌላ ማወቅ የሚፈልጉት ነገር ካለ ንገሪኝና ታሳውቃለሁ። አይ በቂ ነው። ከዚህ በላይ ማወቅም አይጠበቅባችሁም። ይሄንን ያህል ነገር ካወቃችሁ ይበቃችኋል። ያው እንግዲህ ከዚህ በኋላ ማወቅ ያለባችሁ ነገር ቀስ በቀስ ማወቅ ትችላላችሁ፣ ሁሉም ነገር ማለት ነው በሂደት። ጀመር ዋናው ነገር አውቀዋል ብዬ አስባለሁ። ምክንያቱም በቃ ይሄ ነበረ አብርሃም መጥቶ ይሄ ነገር ነበረ እንዲናገር የፈለጋችሁት። አብርሃም ስትሉ የነበራችሁ ሰዎች ይኸው አብርሃም መጥቷል። መናገር ያለበት ነገር በግልጽ ተናግሯል እና ያው እንግዲህ ሁሉም ነገር እንደሰማችሁት ነው። ለኔ በጣም ደስ ብሎኛል። አሁንም ቢሆን እየተናደዳችሁ ያላችሁ ሰዎች ሊኖር ይችላል፣ ብዙ ነገር እየተሰማችሁ ያላችሁ ሰዎች ሊኖር ይችላል። ግን እኔ የምፈልገው ነገር ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገሬ ተሳክቷል ብዬ አስባለሁ። በደምብ አዝበት እንችላለን። ሲጀመርኛ እኛ በጣም ነው የምንችለው፣ በጣም ነው የምንችለው። በጣም ደስ ብሎኛል። ሞራል ነው የሆናችሁ። አዎ ይሆን አንዳንዴ እልህ ምላጭ ያስጣል ይባል የለ ማለት ነገሮችን ተወት ስናረግ ስንረሳ ምንም ነገር ማንችል መስሏችሁ በጣም ብዙ ደነፋችሁና አሁን ማን እንደሚችልና ማን በተግባር እንደሚያሳይ በደንብ ግልጽ ይመስለኛል። ፋበል አይ ለምድሮ ወስጀምር ፋበል አጫና ጥቂት ነው የሆነ ትክዝ እያልክ ነው። እንደዚህ እንድትሆን አንፈልግም። ነቃ ይፋ ጎጃሚም ተጨፍራለህ፣ ብዙ ነገር እስከታችላለ ከዚህ በፊት እኮ ጨፍሮልናል። በሳ ሲቀጥል ደግሞ ደስታችንን በደንብ ቤት ውስጥ ሴሌብሬት እያደረግን ኢንጆይ እያደረግን ነበርና እዛ ጨርሳ ነው ደስታችንን። ትንሽ ምናልባት ይሄ ነገር ስለተናገረ ትንሽ አፍሮ ነው መሰለኝ የሚሆነው ወይም ደግሞ ምን ይሉኛ ብሎ የሆነ ነገር ይታይዞት ነው መሰለኝ እንጂ አሁን ቢሆን ለምን ናፋለሁ አሬ ትንሽ ተከስከ ይሉኝታ ማንን ገደለ ማለት ማንም ምንም ቢል እኮ ምንም አይፈጠርም። ያው አንዳንድ ጊዜ ሼም ምናምን የሚባል ነገር ይዘናል አንዳንድ ሰዎች። ከእንደዛ አይነት ሰዎች ደግሞ መካከል አብርሽ አንዱ ነው። እኔም እንደዛ አይነት ሰው ነበርኩኝ። ከሆነ ጊዜ በኋላ ነው ይሄ ነገር እንደማያስፈልግ ሲገባኝ ወደ ጎን በካልቾ ብዬ አባረርኩት ይሄንን ነገር። ከዛ በኋላ
ለራሳችሁ መኖር ትጀምራላችሁ ማለት ነው። ይሄንን ይመስላል ኤቭሪዋን እና ሩታዬ አሁን በስተመጨረሻ አደራ ከአሁን በኋላ እንድትጣሉም ሆነ ሌላ ነገርም እንድትፈጠር አልፈልግም እኮ እንድትጣሉ አልፈልግም። ልጃችሁን ልዑልን በስነ ስርዓት እንድታሳድጉና ከአሁን በኋላ ሌላ ልጅም ወልዳችሁ በቃ ዘርን በደንብ መተካት ነው። እሺ ግን እኔ አሁን ሉልዬ ይደግ እሺ እንወልዳለን። ሉላ አራዳለች። ሉላማ ሴትማ መጨመር አለበት። ስንት ወሩ ነው ቡች? እንጃ ስንት ወሩ ነው? ገምት እስቲ። እንጃ አድርጓል። ትልቅ ነው። ትልቅ ይልጆራል እኮ ጎረመሰ። አሁን ስለዚህ ግን ለሉላ ግን ትንሽ ሴት ታናሽ ሴት ልደቱን አናከብርለት እንዴ? ሞቅ አድርገን ይምላው። ገና አንድ አመት እኮ ነው አልሞላው እና ታዲያ አንድ አመት አልሆነው። አንድ አመት አናከብርለት ሜቢ ከአራት ወር አይደል? ከአምስት ወር አሁን ስንተኛ ወሩ? 7 ወር አይደለም? 7 ወር መሰለኝ። አዎ ስለዚህ ከአምስት ወር በኋላ ምን ችግር አለው አሁን ብናከብር? ሙርት ይዛለቃ የምሬ ነው። አትቀልድ። ልደት ይከበረው በአንድ አመት ነው። ሙርት ይዝብናል አይደል? ልደት ይከበረው አብርሽ በአንድ አመት አንድ አመት ሲያልፍ ነው ልደት ይከበረው። እያዘብን ነው ዋክ እየቀለደብን ነው። አይደለም ማስረዳትማ አለብን። ግዴታችን ነው። ልጁም ወደ የሰው እንትን አመት ይከበረው ወይም ልደት ይከበረው አንድ አመት ሲጨርስ እንዴት ነው አሁን ባለው አመት ላይ ለአንድ አመት ሲጨምር እንዴ አሁን ለምን እናከብርለትም? አይ አንተ የሚያስደስት ከሆነ እናከብርለታለን። የምር እናከብርለት እንዴ ነገሩ ለሉላ ምንም ቢከበርለት ችግር የለውም። የምር የሚያስደስታል ነገ እናከብርለት። ለሉላ እናከብርለታለን። ደስ የሚል ከሆነ አንድ አመት ሳይሆን ይከበርለት ነው። የዓለማችን ብቸኛው ልጅ ሉሌ ነው። በ7 ወሩ ልደት የተከበረለት ይችላል። ጀመር ሉሌ ይችላል። ችሎ ነው አታውቁም እንጂ ይከበራል። እኛ በ7 ወር በ6 ወር ይከበራል። ግን በ7 ወር በየወሩ ይከበራል። ኦኬ በዚህ 2 ወር ከሚዲያ ብትጠፋ ብዙ ነገር ተምረህ መጣ አይደል? ገጭ ነበር እንቱ መኪናው ሹፌሩ ወንጃ ፍቃዱ ከእንትን ነው እና እንግዲህ ቤተሰቦች ያው ዛሬ የሚመጣው ፈልገን አይደለም። አብርሽ ወደ እናንተ ፈልገን አይደለም ያመጣነው። ትንሽ አንድ ሳምንት ነበረበት። በቃ እንደዚህ ከእንደዚህ አይነት ጭቅጭቅ ወጥቶ እርፍ ምናምን ማለት ነበረበት። ግን በቃ እናንተ በጣም ስላስጨነቃችሁን ምናምን ነው። እና ብዙ ሰዎች የአብርሃምም ኦዲየንሶች ብዙ ሰዎች እየተጨነቃችሁ ስለነበረ እናንተ መልስ እንድታገኙ ብለን ነው። እና ሩታዬ አሁን ተንከባከቢው አብርሽን በቃ በደንብ አድርገሽ ተንከባከቢው። ሉላንም በቃ እንደዛው ያ እና ካጠገባችሁ ያለ ሰው ማስወገድ የሚጠበቅባችሁ ማላችሁ አሁን ማንም ሰው ይገባ አይፈልግም። አይገባም ማንም። ከዚህ በኋላ በሰላምና በፍቅር በደስታ እንኖርላችሁ አይደል? ሁሌም በደስታ እንኖራለን። ሁሌ በደስታ እንመጣለን እያለ ነው። የምር ግን ደስ አይልም እንደዚህ አብራብረጋ ብሎ መልስ መመለሱ ደስ አለ። ለመሰላችሁ ቀልብ ገዝቷል ልጁ፣ ወደ ራሱ ተመልሷል። ብዙ ነገራቶችን ተስተካክሏል። ለዛ ነውና አንዳንድ ሰዎች አብርሃም ምን ሆኗል እያላችሁ ነው ይችላልና ቀልብ ስለገዛ ነው። ለዛ ነው። እናንተም ቀልብ ግዙ፣ ልብ ግዙ። ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬም ሩታም ነግሮኛልና ከዚህ በኋላ ግን ከራሴ ጋር ነኝ። ወደ ራሴ ተመልሻለሁ። ወደ ሚስቴም ወደ ልጄም ያጠፋሁባቸውን ጥፋት ይቅርታ ጠይቄያለሁ። ሁሉንም ነገር ግን ቪዲዮ መቅረጽ ብንችል ደስ ባለኝ። አይ ታም ችግር የለውም ኖርማል። ሁሉንም ነገር አስተካክያለሁ፣ ተመልሻለሁ። በቃ ዋናው ሁሉም ነገር ተስተካክሎ ሩታዬና አንተ አንድ መሆናቸው ነው። ሌላው ትርፍ ነው። አዎ ዋናው ከሚስቴ ጋር ሆኛለሁ፣ ከልጄ እናት ጋር። ከዚህ በፊት ያው ብዙ ነገሮች ተፈጥሮ መሰለኝ ኤፍሬም የነገረኝንም ያው ግን ተስተካክሏል፣ ሁሉም ነገር ሰላም ሆኗል እና በደስታ እኔ የምታረለው ሆነን ጥሩ ጥሩ ቪዲዮዎችን በየቀኑ ይዘንላችሁ እንመጣለን። ከዚህ በኋላ ሰላማዊ በሆነ ቪዲዮ እንመጣለን። እንዳስከፋዋት ነግራኝ ነበር። ለሱ ደግሞ እናንተንም ካስከፋው በጣም ይቅርታ እና በቃ ሩታ ምን ጨምር ምን ልበላችሁ? በቃ ከዚህ በላይ ለምን ትጨናነቃለህ? ይበቃል። የምን መጨነቅ ነው? ሲቀጥል ደግሞ ማለት ነው እረፍት አያስፈልገንም? በየቀኑ ቪዲዮ አስፈላጊ ነው? አይ ምናልባት አንቺ ቪዲዮን ቀርጻለን ስላልሽ
እንደዛ በደንብ ዲቴል ምናምን ነገሮችን ባስብበት ማለት ነው። ትላንትናም ስናወራ ምናምን ስንታረቅ እንዴት ነው ቤት ውስጥ ያለውን ደስታ ምናምን በቀረስኩላችሁ ደስ ባለኝ ነበረ። ግን ለራሳችን ታይም ያስፈልገናል ብዬ ስላመንኩኝ ነው ቪዲዮ ያን ያህል መያዝ አልፈለኩትኝ። ከዚህም በኋላ አንዳንዴ ነው ሁሌም ይሁን በቃ ኮሜንት ላይ አስቀምጡልን ወይም ኑልን ወይም ደግሞ እረፍት እያደረጋችሁ ኑልን። በእናንተ ሀሳብ እንስማማለን አይመስልም? አዎ በእናንተ ሀሳብ ያ ኑ ካላችሁ እንመጣለን። ትንሽ እረፍት አድርጉ ካላችሁ እናርፋለን። አንድ ሳምንት ከሚዲያ ይራቅ ካላችሁ ደግሞ እናርቀዋለን። ችግር የለም። በእናንተ ሀሳብ ራቅ ብለን ሁላችንም ራቅ ብለን እረፍት አድርገን ፈታ ዘና ብለን ደግሞ ስናፍቁን ከች እንላችኋለን። እንደዚህ ነው ዳሪፍ በትሪ ተነሳንም እኮ ይሄ ሩታለው እኮ ፎቶ የለም። ስለዚህ መነሳት አለባችሁ። ቆንጆ ቆንጆ ፎቶዎች ተነስታችሁ በቃ አሪፍ ጊዜ ማሳለፍ አለባችሁ። አረሩታይ አንተ በጣም የተቀደሰ ሀሳብ ነው የምታወጣው። ሲጀመር እኔ ይፋ ሀሳብ ሁሌ በቃ አንደኛ ነው እንችላለን ነው ብለሽ ግን ሩታ ብቻ ነበር ያስከፋት የነበረው የታንተ ማስከፍቼ ነበር። አይ እኔ እናንተ ችግር የለም ይሄ እናንተ ችግር የለም። እኔ ምክንያቱም ከሩታዬ ጋር እንድትሆን ብቻ ነው የምፈልገው። ፍላጎት የሱ ስለሆነ ዋናው የኔ ፍላጎት መሟላት ማለት ሩታዬ እንጂ የኔ ነገር እኔ እናንተ ያው ችግር ኖርማል ነገር ኖርማል ነገር። ስለዚህ አትጨናነቅ። የኔ እኔ ምን ያህል አላዘንኩብህም። በቃ ትቼዋለሁ ሁሉንም ነገር። ከዚህ በኋላ ምንም አይነት ቂም ምናምን መያዝ አስፈልገንም። በፍቅርና በሰላም በደስታ እንኖራለን። ያ ነው የሚሆነው ካሁን በኋላ። ያው እንደነገራችሁ ኤፋ ከሉሌ ጋር ምናምን ፎቶ የለንም። እኔና ሉሌ ብቻ ነው ያለን። እኔ አብርሽና ሉሌ ፎቶ የለንም። ሰው አንድ ላይ እንነሳላችኋለን። እኔና ሉሌ ግን ዛሬ ለመነሳታችሁ አዎ አንተም ትኖራለህ። እሺ ኧረ እንዴ ባለቤቴ አጎቴ ምናምን እያለ ፎቶ እንዲያስታውስ እዚህ ተዳረ መስዋዕትነት ከፍያለሁ። መኖርማ ከጀርባ ዝም ብዬ ማለት ነው ነገር አለው ነገር ለማለት ያ ደስ ይለናል። ግድ ነው እጅግ በጣም ደስ የሚሉ ታይሞችን ከዚህ በኋላ አብረን የምናሳልፍ ይሆናል ማለት ነው የኔ ውድ ፋሚሊዎች። ከዚህ በኋላ እንግዲህ ብዙ ቻሌንጆች ሊገጥሙን ይችላል። ሆነስ ለመናገር በጣም ብዙ ቻሌንጆች ልናሳልፍ እንችላለን። ግን ደግሞ ከዚህ በፊት ካሳለፍኳቸው ይበልጣሉ ብዬ አላስብም። ያኔ ደግሞ ብቻዬን ነበር ነገሮችን ስጋፈጥ የነበረው። አሁን ደግሞ የኔ ቆንጆ ባላል አለልኝ እንደነገርኳችሁ ምንም አይፈጠርም፣ ምንም አይመጣም። ማንም አይነካሽ። ኧረ ካሁን በኋላ በቃ ራሱ ለአንቺ የሚሟገተው አብርሃም ነው። እኔ አይደለም ካሁን በኋላ አዎ። እና ምርጥ ወንድምም አለኝ ይፋዬ። ሶ ያኔ ነገሮችን ብቻዬን ታግዬ ማለፍ ከቻልኩኝ አሁን ደግሞ በጣም የምወዳቸውና ማከብራቸው ሰዎች አጠገቤ ስላሉ ጭራሽ ነው ምንም የማይመስለኝ። እንደ ቀልድ ነው ማልፋቸው። እንደዛ ነው። በጣም ነው የምወዳችሁ። ኤኒዌይስ ሁላችሁንም። ግን የሚመጣ ሰው ነበር ቀረብን መሰለኝ። ዛሬውኑ ጨርሰን ብንሄድ አሪፍ ነው። ከዛሬ በኋላ አብርሃም መገናኘት አንፈልግም። ማን ይመጣል? ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያየኋት ነው። ይፋ ደውለላት ለሷ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ። ሁሉንም ነገር እኮ አትምጪ ነው ማለት ምንድን ነው ማለት ሩታ ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው። በቃ ይሄን መልስ ከመለስክላት እሷ ራሱ ይቆርጥላታል። አዎ ስለዚህ በቂ ምላሽ ይመስለኛል። ትምጣና ራሷ ትነግራለች። ራሷ ትመጣለች ነው እዚህ ትመጣለች። ራሷ እዚህ እንዴ ተረጋጋ እንጂ ና ያው እየመጣች አይደለ? ትመጣለች። ስትመጣ ሁሉንም ነገር በደንብ ይነገራታል። ከወንድሟ ጋር ነው የመጣችው። ወንድሟ መስማት ነበረበት ይሄ ነገር። ስለዚህ አሪፍ ነው። እንኳን መጡ ከወንድሟ ጋር እኮ ምን ለሱም መንገሩ አይ ነው እሷ ነች አሁን እኛ ህይወት ውስጥ በጣም ነገሮችን ልትፈጥር የምትችል ለሷ ነው መናገር የሚጠበቅብህ። ስለዚህ ለሷ ነው ሁሉንም ነገር የምንነግራት። ለምን ወንድሟን ይዛው እንደመጣች አላውቅም። አይ ዝም ብሎ ብቻ ግን እንነግራታለን። በጋርድነት ነው ወንድሟ። ኢትስ ኦኬ ኢየሱስ ለዛሬ ስለሆነ ልፍቀድላቸው።
ለዛሬ ስለሆነ ይፋ ጥሩ ነው። ስልክ ማታነሳው ዳንክ ይፍቅር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት እዚህ ጋር እኮ ተረጋጊ። መጀመሪያ ደረጃ ደህና ነው። አላወራሁትም። በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋለሁ። እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጠፍኩ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክ ነው ያለው? አብርሃም ምን እያረክ ነው ያለው? ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ።